ሳንለወጥ ከዚህ ተራራ እንዳንወርድ እግዚአብሔር ይርዳን። ሲኦል ስንወርድ ማን ይውረድ ከኛ ጋር? በቃ ይዛችሁት ሂዱ። ብቻችሁን ነው የመጣችሁት። አሁን ግን ስትሄዱ ሞልታችሁት ጻድቁን ይዛችሁ እመቤታችንን ይዛችሁ አቡነ ገብረ መንፈስ ቅዱስን ይዛችሁ ጸሎቱን ውዳሴ ማርያሙን እዚህ ትዝታ ብቻ አይደለም የሚሆነው ሙቀቱ ልምላሜው ከኛ ጋር የጸሎት ልምዱም አብሮ ይወረድ። ምክንያቱም ለ16 ቀን ብቻ ልንጸልይ ክርስቲያን አልሆንም። ከዚህ በኋላ እዚህ የጀመርነው ጸሎት አይቋረጥም። ዝም ብሎ እየጸለዩ ዓመቱ ሙሉ መዝለቅ መለወጣችንን የምናውቀው ጫፉ ላይ ስንደርስ ነው። መንገዱ ያደክም ይሆናል። እንቅልፍ ዋጋን ከፍል ይሆናል። ምናልባት እዚህ ስንጸልይ ከነበረው ትንሽ እየጸለይን ስንጀምር በፊት ከምንተኛው እንቅልፍ የተወሰነ እንቀንስ ይሆናል። ጥሩ ነው፣ ጤና ነው። እንቅልፍ ሲበዛም በሽታ ነው፣ ሲያንስም አላስፈላጊ ነው። በመጠኑ ከኖርን ግን እግዚአብሔር ከኛ ጋር ይሆናል። መድኃኔዓለም ከኛ ጋር ይሆን። ኃጢአተኛ ወድቆ እንዲቀር አትወጂም። ስለዚህ ድንግል ሆይ ለምኝልኝ፣ እኔንም ተለመኝኝና ለምኝልኝ፣ ተማልደሽ አማልጅልኝ፣ ወደ ልጅሽ ለምኝልኝ። ምን እነግርሻለሁ የልቤን ረሳሁት ሰይጣን ወሰደብኝ። እስማ አንቲ ተአምሬ ሐዘኔ ኩሎ፣ ሐዘኔን አንቺ ታውቂያለሽ፣ የልቤን ችግር ታውቂያለሽ። ለማን እነግራለሁ? ስሟ የተመሰገነ ይሁን ወላዲተ አምላክ። ስለዚህ እንዲህ የምንለምንበት ነው ወይ? እየጸለይን ነው ወይ? እናውቃቸዋለን። አቡነ ገብረ መንፈስ ቅዱስ በአቱን እናውቀዋለን። የዚህ ቦታ ተአምር በየቀኑ ሲነገር እኛ ልብ ውስጥ ያሉት ጥያቄዎች ፈንቅለው ወጥተዋል ወይ? በምን አይነት ሁኔታ ነው የጸለይነው? ውዳሴ ማርያሙን በትክክል ሰምተናል፣ ትርጓሜውን ደግመናል፣ ጸልየናል። ቅዳሴውን በትክክል እንሳተፋለን። ለስጋው ደግሞ ምስጢር የበቃን ስንቶች ነን? ቀራንዮ ላይ የታረደውን በግ የሚበላው በስቷል፣ ከብሯል። እግዚአብሔር ክብርህን ሳይጠግባለሁ አለ። ክብርና ምስጋና ለአምላካችን ይሁን። ስለዚህ የእግዚአብሔር ሕዝብ መብዛት ምልክቱ የእግዚአብሔር ክብር ነው። የማህሌቱ ሌሊቱን ሙሉ ያለ እንቅልፍ የሊቃውንቱ ማደር የእግዚአብሔር የክብሩ መገለጥ ነው፣ ክብሩ ነው። አንተን ለማመስገን ከእናትህ በረከት ለመቀበል በስሟ ሱባኤ የገቡ ምዕመናን በዝተው ከተማው ጭር ብለው ገዳሙ ከተማ ሆኗል። ሰው ግጥም ብሎ ሞልቷል። ስለዚህ ጌታ ሆይ ከብረሃል፣ ክብርህን ሳይጠግባለሁ። እንዴት ከበረ እግዚአብሔር በእኛ መለወጥ። ልጆቼ በእውነት እንዲሄዱ ከመስማት የሚበልጥ ክብር የለም። የአባቶች ልመና፣ የታላላቆቹ ቅዱሳን ጸሎት የእግዚአብሔርን ክብር ማየት ነው። የሚያመልከው ሕዝብ በዝቶ ማየት። የማያምነው ይበሳጫል፣ አማኙ ግን ደስ ይለዋል። እግዚአብሔር ሕዝቡን አበዛ፣ ርስቱን አሰፋ፣ በመንጋው መቅደሱን ሞላው። አማኞች መንገድ ዘጉ። ክብርና ምስጋና ለአምላካችን ይሁን። ከሃዲዎች አይደሉም፣ አማኞች። ወእጸግብ በርእየ ስብሐቲከ፣ ሰው ተሰብስቦ ሲዘምርልህ አንተ ስትከብር ደስ ይለኛል፣ እጠግባለሁ። የአስቀዳሹ ቁጥር ሲበዛ ደስ ይለኛል፣ እጠግባለሁ ክብርህን ሳይ። አውደ ምሕረት ላይ ከሚሰበከው ሰዓት በላይ በቁርባን ጊዜ ወንጌል መምህራን እየተፈራረቁ ሲሰብኩ ደስ ይለኛል። ለምን? የቆራቢው ብዛት ከቅዳሴው የሚበልጥ ሰዓት ወስዷልና። ስለዚህ የገባው ሰው በዝቷል። ከሰማይ የወረደውን እንጀራ የሚበላ ሰው ተሰልፈዋል። ለዛ ሁሉ ተሰጥቶ እስኪያልቅ እንደገና ሌሎች ደግሞ የሚበሉ እንዲመጡ ይሰበካል። የበሉት እንዲጸኑ፣ ሌሎች የሚበሉ እንዲጨመሩ፣ የጸኑት እንዲጸድቁ ወንጌል ይሰበካል። በዚህ ምክንያት ረጅም ሰዓት ቅዳሴ ይፈጃል። የቁርባኑ ሰዓት ረጅም ሰዓት ይፈጃል። እግዚአብሔር ከብሯል። ቀራንዮ ላይ የታረደውን በግ የሚበላው በዝቷል፣ ከብሯል። እግዚአብሔር ክብርህን ሳይጠግባለሁ አለ። ክብርና ምስጋና ለአምላካችን ይሁን። ወእጸግብ በርእየ ስብሐቲከ። ስለዚህ የእግዚአብሔር ሕዝብ መብዛት ምልክቱ የእግዚአብሔር ክብር ነው። የማህሌቱ ሌሊቱን ሙሉ ያለ እንቅልፍ የሊቃውንቱ ማደር የእግዚአብሔር የክብሩ መገለጥ ነው፣ ክብሩ ነው። እጠግባለሁ ክብርህን ሳይ። የማህሌቱን ድምፅ ስሰማ ምነው ቄሶቹ ሌሊት ጮሁብኝ እንቅልፍ ነሱኝ ብዬ አልነጫነጭም። የሰይጣን ፈረስ አይደለሁም ማኔ። ስለዚህ ክብርህን ሳይ እጠግባለሁ። ወእጸግብ በርእየ ስብሐቲከ፣ ክብርህን ሳይ እጠግባለሁ። የበዓል ቀን ነጭ ለብሰው ሰዎች መንገዱን ሞልተውት ሳይ ከአንተ ቤት ከብረው እንደሚወጡ አውቃለሁና ጌታ ሆይ አንተ ከብረሃልና እኔ ጠገብኩኝ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ወእጸግብ በርእየ ስብሐቲከ። አንተን ለማመስገን ከእናትህ በረከት ለመቀበል በስሟ ሱባኤ የገቡ ምዕመናን በዝተው ከተማው ጭር ብለው ገዳሙ ከተማ ሆኗል። ሰው ግጥም ብሎ ሞልቷል። ስለዚህ ጌታ ሆይ ከብረሃል፣ ክብርህን ሳይ እጠግባለሁ። ወእጸግብ በርእየ ስብሐቲከ። እግዚአብሔር በአንድም በሌላም ይከብራል። ዘላለማዊ ክቡር ነው። እንዴት ከበረ እግዚአብሔር በእኛ መለወጥ።
ልጆቼ በእውነት እንዲሄዱ ከመስማት የሚበልጥ ክብር የለም። ስለዚህ ክብርህን ሳይ ደስ ይለኛል አለ። የነቢያት ናፍቆታቸው፣ የአባቶች ልመና፣ የታላላቆቹ ቅዱሳን ጸሎት የእግዚአብሔርን ክብር ማየት ነው። የሚያመልከው ሕዝብ በዝቶ ማየት፣ ክብሩን ማየት፣ እሱን ለማየት መደሰት፣ ናፍቆቱ ይሄ ነው። ስለዚህ የእግዚአብሔር ክብር በእንደዚህ ሲገለጥ ደስ ይላል። ዛሬ ደግሞ ባለው ትምህርት እግዚአብሔር ክብሩን ገለጠ ይላል መጽሐፍ። በታቦር በተባለ ተራራ ላይ ክብሩን ገለጠ። ከፍ ባለ ተራራ ላይ መዝሙር 67:15 ደብረ እግዚአብሔር ደብረ ጥሉል ይላል። ደብረ ጥሉል ወደብረ ርጉ ለምንት ይትነስው አድባር ርጉዋን ደብር ዘሰምሮ እግዚአብሔር ይሃድር ውስቴቱ። የእግዚአብሔር ተራራ የለመለመ ተራራ ነው። ለምለም ተራሮች የእግዚአብሔር ተራሮች የጸኑ ተራራዎች ናቸው። የጸኑ ተራራዎች እንዴት ይነሳሉ? ለምን ይነሳሉ? እግዚአብሔር ከነዚህ ሁሉ ላይ ከመረጠው ተራራ ላይ ያድርበታል ይላል። ክብርና ምስጋና ለስሙ ይሁን። ተራራ ከፍታ ነው። ከፍታ በከፍታ ላይ ሁሉ ይታያል። ስለዚህ ረጅምና ከፍ ያለ ተራራ ላይ ይዟቸው ወጥቷል። ብዙ ቦታ ላይ እግዚአብሔር በተራራ ራሱን ይገልጣል። ለአባታችን አብርሃም ልጁን እንዲያርድለት ተራራ ላይ ይዘው ውጣ ነው ያለው። ሙሴንም በመጨረሻ ሰዓት እንደሚሰናበት ሲነግረው ታላቁ የናባው ፈስጋ ተራራ ላይ ነው ይዞት የወጣው። ዳዊት በተጨነቀ ጊዜ የወጣው እግዚአብሔር ተራራ ላይ ነው። እነ ያዕቆብ ታላላቆቹ አባቶች ለሙሴ ታላቁን ሕግ ሲሰጠው ይዞት የወጣው የሲና ተራራ ላይ ነው። ደቀ መዛሙርቱንም በአዲስ ኪዳን ካስተማራቸው ወርቃማ ስብከቶች መካከል ትልቁ ወርቃማ ስብከት የሚባለው የተራራው ስብከት ነው። አንቀጸ ብፁዓን እዛ ላይ ነው። ጌታም በአዲስ ኪዳን ደብረ ዘይት ተራራ ላይ በየጊዜው ያድርባት ነበረ ይላል። ሰዎች ከተራራ እንዲወርዱ አይፈለግም። ስለ ምጽአት በተነገረበት ምሳሌም ከሰገነቱ ከተራራው ላይ ማንም አይወረድ ይላል። በተራራ በከፍታ ይመሰላል። አባታችን አባ ጊዮርጊስ ዘጋስጫም እግዚአብሔር የመረጠውን ተራራ ያድርበታል ያለውን ሲተረጉመው ከተራሮች ከፍ የምትለዋ ተራራ እመቤታችን ናት ይላል። አባ ኤፍሬም ሶርያዊም በውዳሴ ማርያም ዘውእቱ እብን ዘርእየ ዳንኤል ነቢይ ብሎ በሚጸለየው የጸሎት ክፍል ላይ እመቤታችንን ሲያመሰግን ያለ እጅ ከተራራ ተፈንቅሎ የወጣበት አለት የተገለጠባት ተራራ አንቺ ነሽ ይላታል። እግዚአብሔር ደብር ዘሰምሮ እግዚአብሔር ያድር ውስቴቱ እግዚአብሔር በመረጠው ተራራ ላይ ያድራል ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ተራራ ከፍታ ነው። በፍጥረት ታሪክም ከፍ ያለው እግዚአብሔር ነው። በከፍታ ያለው እግዚአብሔር ከተራራ ላይ ተፈንቅሎ ወጥቶ በምድር ላይ ያሉትን ጣዖታት እንዳደቀቀ ሁሉ ከተራሮች ከፍ ከምትለዋ ከከፍታዋ መልዕልተ ኩሉ ፍጡራን መትሕተ ሥሉስ ቅዱስ ከሆነች ከእመቤታችን የተወለደው አማናዊው ክርስቶስ እብን ዘመነንዋ ነደቅት የተባለ ወይኢቲ ኮነት ርዕሰ ማዕዘን ወነካሪ ኢቲ ለአዕይንቲነ ግንበኞች የናቁት ድንጋይ ከተራራዋ ከእመቤታችን ተፈንቅሎ የወጣው ድንጋይ ያለ እጅ ይላል ዘእንበለ እድ ያለ ወንድ ዘር የተወለደው ጌታ ግንበኞች የናቁት ድንጋይ የጸራቢው የዮሴፍ ልጅ የተባለው እሱ ዓለም ላይ ያለውን ሞት ሁሉ አደቀቀ ይላል። ክብርና ምስጋና ለስሙ ይሁን። ከድንግል ማርያም የተወለደው ታላቋ ተራራ እመቤታችን ናት። ትትለያሊ ማድባር ወማርስተ አውግር ነዋሃት ናአብየኪ ኦ ብሩክት ማይፈደ መለኮት ማርያም አንቺ ከተራሮች ትበልጫለሽ፣ ከትልልቆቹ ጋራዎች ከፍት ያለሽ ከተራሮች የምትበልጥ እመቤታችን ናት። አባ ሕርያቆስ ደግሞ ትልቋ ተራራ አንቺ ነሽ። ያ አለቱ ተነቅሎ ወጥቶ ሞትን ያደቀቀልን አለት ክርስቶስ መዝሙረኛው ዳዊት መዝሙር 47 ላይ እግዚአብሔርን አለቴ ነህ አምባዬ ነህ ይለዋል። ክርስቶስ ራሱ ደግሞ እኔ የተናቀው አለት ነኝ፣ ግን የማዕዘን ድንጋይ ነው። የኑሯችን ማዕዘን ክርስቶስ ነው። የሕይወታችን ጥግ ክርስቶስ ነው። የመቅደሳችን ጉልላት ክርስቶስ ነው። የቤታችን ራስ ክርስቶስ ነው። እሱ የወጣባት ተራራ እመቤታችን ናት። ስሟ ለዘላለም የተመሰገነ ይሁን። ትትለያሊ ማድባር ይላታል። ወማርስተ አውግር ነዋሃት ከተራሮች ትበልጫለሽ፣ ከፍ ካሉት ጋራዎች ትበልጣለሽ። መልዕልተ ኩሉ ፍጡራን ለማለት ነው። ሌሎች አድባራት የእግዚአብሔር ተራራ የለመለመ ተራራ ነው ይላል። ሌሎች ተራሮችም አሉ። ደብረ እግዚአብሔር ደብር ዘሰምሮ እግዚአብሔር ያድር ውስቴቱ ደብረ እግዚአብሔር ደብረ ጥሉል የእግዚአብሔር ተራራ ለምለም ተራራ ነው። ለምለሟ ተራራ ድንግል ማርያም ናት መርጦ ያደረባት። ክብሩን የገለጠባቸው ደግሞ ተራሮች እንደ መልክዓ ምድር አሉ። ቅድም የጠቀስናቸው የሲና ተራራ፣ ሞሪያም ተራራ፣ የናባው ተራራ፣ የደብረ ሲና ተራራ፣
የደብረ ዘይት ተራራ የቢታንያ ከፍታ እርገቱን ያሳየበት እየባረካቸው ወደ ላይ ከፍ ያለበት አይኖቻቸውን ባርኮ ሰማይ ቀደው እንዲያዩ ያደረገበት እነዚህ ተራሮች አሉ። ከነዚህ ሁሉ ተራሮች ደግሞ በስጋ የተገለጠባት ድንግል ማርያም ትበልጣለች። ትትለዓሊ ማድባር ወማርስተ አውግር ነዋሃት ከትልልቆቹ ረጅም ዘመን ከጸኑ ተራሮች ከአረጋውያን አባቶች ትበልጫለሽ። ይእቲ ተአቢ እምኪሩቤል ይላት የለ የአቢ ክብራ ለማርያምም ኩሎሙ ቅዱሳን ከቅዱሳን ክብር ይልቅ የእመቤታችን ክብር ይበልጣል ይልና የአቢ ክብራ ለማርያም ኩሉ እስመ ድልዋ ከሆነት ለተወክፎ ቃል አብ የእግዚአብሔር የአብን ቃል ለመቀበል የተገባችው ተራራ እርሷ ናት። ከፍጥረት ሁሉ ከፍ ያለች ምንም ስጋዊ ሐሳብ የሌለባት ምድራዊ ምግብ ያልበላች ምድራዊ መጠጥ ያልጠጣች በክብር ከፍ ያለች የለመለመችው ተራራ አማናዊውን ክርስቶስ ዓለምን የሚያድነው ሰይጣንን የሚያደንቀው የጠላትን ራስ የሚቀጠቅጠው አለት አምባና መጠጊያ የወጣባት ተራራ ስሟ ለዘላለም የተመሰገነ ይሁን። አምላካችን እናት ትትለዓሊ ማድባር ይቺን ተራራዋ አሁን የምንማርበት ይሄኛው ተራራ ቀጥሎ የሚገለጥ ተራራ ነው በምስጢረ ሥላሴ ታሪክ ውስጥ። አሁን የተሰጠኝ ሰዓት አጭር ስለሆነ የዛሬው በዓል ምንድነው ብትሉ አንደኛ የምስጢር በዓል ነው። የእግዚአብሔር የአንድነትና የሶስትነቱ ምስጢር የተነገረበት ነው። ሁለተኛ ለጥያቄ መልስ የተሰጠበት በዓል ነው። ሶስተኛ ጸሎት የረጅም ዘመን ጸሎት ምላሽ ያገኘበት በዓል ነው። አራተኛውና የመጨረሻው ደግሞ ለፍጥረት ሁሉ እግዚአብሔር በትውልዱ መካከል ራሱን እንደሚገልጥ ተስፋውን ያሳየበት በዓል ነው። በዚህ ሁሉ ውስጥ ይህ ሁሉ ክብር የከበረበት የበዓሉ ባለቤቶች ደግሞ እኛ ምእመናን ነን። እንኳን አደረሳችሁ ምእመናን፣ እግዚአብሔር የተመሰገነ ይሁን። ምክንያቱም የዛሬው በዓል የጠገብንበት በዓል ነው። እግዚአብሔር በአንድነት በሶስትነት የከበረ መሆኑን ያየንበት የዛሬው በዓል የከበረ በዓል ነው። ምስጢረ ሥላሴ ድጋሚ የተገለጠበት በዓል። ለዚህ ሁሉ መድረስ ወደ ኋላ የምንነሳባቸው አሉ። አንደኛው የጥያቄ መልስ ነው። ተስዕሎተ ቄሳርያ የሚባል በዓል አለ። የእመቤታችን ጽንሰተ ለማርያም ቀን የነበረ ጌታችን ኢየሱስ ክርስቶስ ነሐሴ 7 ቀን ደቀ መዛሙርቱን ሰብስቦ መነ ይብሉኒ ሰብለ ወልደ እጓለ እመሕያው አላቸው። እኔን የሰው ልጅን ማን ይሉኛል ብሎ ጠየቃቸው ይላል። ሰው ማን ይለኛል ብሎ መጠየቅ ያስፈልጋል። ይሉኝታ የጥሩ ስነ ምግባር ባለቤት ምልክት ነው። ትልልቅ ሰዎች ምን ይሉኛል ነው፣ አሉባልተኞቹን አይደለም። ሰው ማን ይለኛል ነው ያለው ጌታ። ሁሉም ሰው አይደለም። ልብ አድርጉ። እነ ዲዮጋን በጠራራ ፀሐይ ኩራዝ ይዘው የዞሩት ሰው መካከል ሰው ፍለጋ ነው። እግዚአብሔርም ከሰው መሃል ሰው ያውቃል። ስሙ የተመሰገነ ይሁን። ያያል፣ መርጦ ያያል። ስለ እመቤታችን ሲነገር ነጸረ አብም ሰማይ እንለለ ወይ ረከበ ዘከማኪ ነጸረ አብ እግዚአብሔር ነጸረም ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽናፍ። ሰውኛ ነው። አይኖቹ በስፍራ ሁሉ ናቸው። እግዚአብሔር ምሉ በኩሌ ነው። እንዲህ እያለ ፈለገ ለማለት አይደለም። ሰውኛ አገላለጽ ፍጥረቱን ሁሉ አየ። አስተንፈሰ ወአጼነወ ተነፈሰ፣ አሻተተ፣ መዓዛ ፈለገ። የሰው ሽታ ያለው ሰው ፈለገ። ማንም የለም። ዳዊት ያለውን ነው አባ ሕርያቆስ የደገመው። እግዚአብሔር ነጸረም ሰማይ ዲበ ወልደ እጓለ እመሕያው ይላል። ከመይራ እመቦ ጠቢብ ዘይሐስሶ ለእግዚአብሔር ነው። እግዚአብሔር ከሰማይ ወደ ምድር የሰው ልጆችን ተመለከተ። ንጹህ ሰው፣ ልብ ያለው ሰው፣ መልካም ሰው፣ ምግባር ያለው ሰው ይፈልግ ዘንድ ፈለገ ይልና ኩሉ አረየ ወህቡረ አለወ ሁሉ በድሏል፣ ረክሷል፣ አንድ ሰው አጣ። አልቦ ዘይገብር አለ ሰናይት በጎ ነገር የሚያደርግ ሰው እግዚአብሔር አጣ ይላል። ሁሉም በምግባራቸው ረክሰዋል፣ ወድቀዋል። ሰው አጣ። መድኃኔዓለም አይጣን እኛን ወገኖች። ስለዚህ ሰው ማለት ማን ነው? በሰብዕናው ክብሩን ጠብቆ የሚኖር ነው። ስለዚህ ጌታ ይሄ አሁን እየተማረ ያለው ከኔ፣ እየበላ ያለው ከኔ፣ እየጠጣ ያለው ከኔ፣ በረከቴን እየተቀበለ ያለው ግን ማን ነው ብሎኝ ነው ከእጄ የሚጎርሰው? ህብስት አበርክቶ ከመገበ በኋላ ግን ማንነቴን አውቋለኝ። ሰው እኮ ክፉ ነው፣ ጨካኝ ነው። ስታጎርሱት ስታበሉት ሞኝ ነው ይላቸዋል። ታዲያ ይሄ ሰው ነው? ጓደኞች አንዳንዴ ተሰብስበው ይጠብቁሃል አይደል? ስትመጣ ያጫውተዋል፣ ትከፍላለህ። ፋራ ነው ትባላለህ። ማጣዬ በዚህ በዘመኑ ቋንቋ ይከፍላል። የጅል ወይንም ሰገጤ ስለሆነ ይከፍላል። ዝም በሉ አሞጋግሰን እናስከፍለው። ከዛ ከእጁ በልተው ኢግኖር ያደርጉታል። እነዚህ ሰዎች አይደሉም። እየሰማችሁ ነው አይደል? በፍጹም ሰዎች አይደሉም። በወንድሞች መካከል የሚንሸራተቱ የተልባ ስፍሮች ይባላል። የተልባ ስፍር ተልባ ቢሰፍሩት አይሞላም ስለሚንሸራተት። እግዚአብሔር ከሚንሸራተት ባልንጀራ ይጠብቀን ሁላችንን። የሆነ ቀን ጥለውን ይሄዳሉ። የኛ ሳይሆን የገንዘባችን ባልንጀሮች፣ የኛ ሳይሆን የስልጣናችን ባልንጀሮች፣ የኛ ሳይሆን
እኛ ያለንበት የሁኔታዎች ባልንጀሮች ናቸው። ባልንጀራ ማለት ስታጣ የማይተውክ ስታገኝም የማይክብህ በነበርክበት ደረጃ ያንተ ሆኖ የሚቀጥል ነው። ችግሩ ትንሽ ነገር ስናገኝ እንታወራለን፣ እኛም ደረጃችን ይቀየራል። ያኔ ማንም ሰው አጠገባችን ጋር ቢኖር የወደደን ይመስለናል። ስንወድቅ ማንም አልቦ ዘመድ ጊዜ ተዋረዶ የሚል ቅኔ አለ። ወይ ከውን ባይደ ጊዜ ተዋረዶ ዘመድ። አንድ ሰው በተዋረደ ጊዜ ዘመድ የለውም፣ ሁሉ ባድ ይሆናል። ብቸኝነት ሲሰማችሁ ነገሮች ከናንተ ዞር ሲል ሁሉም ጥሎ ይሄዳል። ያ ወዳጅ አይደለም። ስለዚህ እየተከተለ የበላ ሁሉ ወዳጅ አይደለም ማለት ነው። ያጎረሰ ያሞገሰ ከእጅ የጎረሰ የበላው ምግቡን ነው እያመሰገነ ያለው አንተን አይደለም። ስለዚህ የቁሳቁስ ጓደኛ መድኃኔዓለም አይስጠን ሁላችንን። ክፉ ባልንጀርነት መልካሙን አመል ምን ይረዋል? ያጠፋዋል ይላል እግዚአብሔር። ጥሩ ባልንጀራ ይስጠን ለሁላችንን። ምክንያቱም ሰው ውሎውን ይመስላል ይላሉ አባቶቻችን። ነጭ ሽንኩርት የበላ ሰው ማስቲካ ሊሸታችሁ አይችልም። ምክንያቱም ማዘያችን ነጭ ሽንኩርቷል ከክፉ ጋር የዋለ ጥሩ አይሆንም። ዘምስለ ጠዋይ ተጠዊ ነው ወዘምስለ ህሩይ ተከውን። ከክፉ ጋር ክፉ ከቸር ሰው ጋር ቸር ከጠማማ ጋር ጠማማ ትሆናል። ውሎውን እንድታዘጋጅ መድኃኔዓለም ይርዳ። ማን ይለኛል የሰው ልጅ መነ ይብሉኒ ሰብለ ወልደ እጓለ እመሕያው፣ እኔን የሰው ልጅን ግን ማን ነው የሚሉኝ? ቦ እለ ይብሉከ ኤልያስሃ ወመንፈቆሙ እለ ይብሉከ ኤርምያስሃ ወካልአን እለ ይብሉከ እያሉ ነገሩት። ዮሐንስሃ መጥምቀ ኤርምያስሃ ከነቢያቶች አንዱ ነው ያሉህም አሉ። በዚህ ሁሉ ውስጥ ክርስቶስ ማን እንደሆነ ያወቀ የለም። ህብስት አበርክቶ ሲመግብ ጀልባ ተከራይተው ሁሉ ተከትለውታል። ተሻግረው ሁሉ ከመቼው እዚህ መጣ ብለውታል። ስለበላችሁ ተከተላችሁን ብሏቸዋል። አዎ አባቶቻችን በምድረ በዳ መና በሉ አሉት። አበዊክሙሰ በሉ መና በገዳም ወሞቱ፣ አባቶቻችሁ በበረሃ መና በልተው ሞቱ። ከሙሴ እጅ የሰጠ እግዚአብሔር ከራሱ እጅ ያጣል ብላችሁ ታምናላችሁ ወይ? አባቶቻችሁ ሲበሉ እንኳን በሙሴ እጅ ነው የሰጣቸው። አሁን ደግሞ ከእጅ የሰጠኋችሁ ይሄ እኮ ሞት ያመጣል፣ ታዲያ የማይገድለውን ስጠን አሉት። ስጋዬን ብሉ ደሜን ጠጡ ቢላቸው ሹልክ እያሉ ትተው ሄዱ። ከዚያ በኋላ ደቀ መዛሙርቱ ሲቀሩ አንተ ሙኬ ተፈቅዱኑ ትሁሩ፣ እናንተስ መሄድ ትፈልጋላችሁ ብሏቸዋል። እስመ ቃለ ሕይወት ብከ፣ የሕይወት ቃል ካንተ ጋር ነውና ካንተ ዘንድ ነውና፣ ሀበመኑን ሐውር እምኔከ፣ ጌታ ሆይ ካንተ ወደ ማን እንሄዳለን አለ ጴጥሮስ። እናንተንማ የመረጥኳችሁ እኔ ነኝ አለ። ክብርና ምስጋና ለስሙ ይሁን። ማጣትም ቢሆን መከራም ቢሆን ችግርም ቢሆን ካንተ ወደ ማን እንሄዳለን? ትልቁ ነገር ነው። ሀበመኑን ሐውር እምኔከ፣ ወዴት እንሄዳለን? በዓለም ብንሄድ ሞት ነው። ወደ እውቀቱ ብንሄድ ያልፋል። የማያልቅ ስጦታ የእግዚአብሔር ስጦታ ብቻ ነው፣ ቅድስና ነው። በነገራችን ላይ እውቀት ያረጃል። ሰው ለምን ጡረታ የሚወጣ ይመስላችኋል? ዝንጋዬ ስለሚገጥመው ነው፣ ይረሳል። ዶክተሩ ምናልባት ለወባ በሽታ የፖሊዮ ክትባት ሊሰጥ ይችላል ካረጀ። ያ ሁሉ እውቀት ይጠፋል። ስለዚህ ስለሚስት አርጅቷል፣ ልጁ ይንቀጠቀጣል፣ መርፌ ሊሰብር ይችላል ተብሎ ጡረታ ይወጣል። ዓለም ጡረታ ታወጣለች። እግዚአብሔር ጡረታ አይወጣም። ጡረታ የማይወጣበት ሕይወት ክርስትና ነው። በእግዚአብሔር ዓለም የእጅ መንቀጥቀጥ፣ የቆዳ መሸብሸብ እርጅና የለም። እንደ ንስር የሚያድስ አምላክ ነው። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ። ስለዚህ ሁሉን ማድረግ የሚችለው እግዚአብሔር ዓለምን የራሱ ሊያደርግ የመጣበት መንገድ የሚደንቅ ነውና ዓለም አላወቀውም። ወጽልመትን ጨለማ የማያሸንፈው ድንቁ ብርሃን ማን ይሉኛል አለ። ስለ ራሳችን መረጃ መጠየቅ አለብን። ስልጣን ላይ ስንወጣ፣ ገንዘብ ስናገኝ፣ ጫማ ስንቀይር፣ ትንሽ ከፍ ስንል ሰው ግን እንዴት አገኘች ነው የሚለኝ ገንዘብ? ምንድነው ስለኔ ሰው ያለው መረጃ? እንዲህ ነው፣ ይሄማ አይደለም። መልስ መስጠት አለብን። ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ነው። መልካም ለሆነው ሰው ነው። አሁን ማወራችሁ ስላሉ ባልታ አይደለም። እየበላ ያለ ህዝብ ክርስቶስን አላወቀውም። ከዚያ በኋላ አንትሙ ሙኬ መነ ትብሉኒ ብሏቸዋል። ይሄ ተስሎተ ቄሳርያ ይባላል። የቄሳርያ ጥያቄ ነው። ጌታ ይሄ ሁሉ ላድነው የመጣው ህዝብ አውቆኛል ወይ ብሎ የጠየቀበት መንገድ ነው። እናንተ እዚህ የተገኛችሁት ያላችሁበትን ቦታ አውቃችሁታል ወይ? ምግባራችሁ ይገልጠዋል ወይ? ሱባኤያችሁን እንዴት ነው የገባችሁት?
ውሏችሁ ውዳሴ ማርያም አሁን እዚህ በነገራችን ላይ ሱባኤ የሚገባበት ቦታ ላይ ቦታውን ከረገጣችሁበት ቀን ጀምሮ በአቱ ላይ ያለውን ታቦት ሳትጠይቁ አትውሉም እኮ። አሁን ይሄ ፍልሰታ የእመቤታችን ነው። ነገር ግን ያለንበት ቦታ የማን ቦታ ነው? መልክዓ ገብረ መንፈስ ቅዱስ ትደግማላችሁ የ16ቱንም ቀን አያይዛችሁ። ይሄን የሚያደርግ ከሆነ ጎበዝ የገባው ባለ ሱባኤ ነው። ዋስ እንዲሆኗችሁ ወደ እመቤታችን እንዲያስጠጓችሁ እሳቸው። ስለዚህ ሰዓሊ ለነ ቅድስትን እሳቸው ቢደግሙት ለኛ ቢሉልን ቶሎ ይሰማል። በረከታቸው በሁላችን ላይ ይደረብን። የተጠጋ ነው ዋስ ይዘን ነው። ክርስቶስንም የምናገኘው በልጇ ነው፣ በእርሷ ነው፣ በእሳቸው ነው። ስለዚህ ቦታው ላይ የሚደረገውን ታደርጋላችሁ ወይ? እንዴት ነው ውሏችሁ? አውቃችሁታል ወይ? ያላችሁበትን በዓት የጻድቁን ገድል እናነባለን ወይ? በየቀኑ 15ቱን ቀን ከፍለን ታሪካቸውን ያቡነ ገብረ መንፈስ ቅዱስ ወይስ ድጋሚ በስብከት በየቀኑ ለመስማት ነው? አባቶች ሁሉ ቀን ነው የሚደግሙት። ይሄንን እስከሚሞቱ ገድላቸው ይነበባል። አውቀዋለሁ ብለው አይተውትም። እችለዋለሁ ተብሎ የማይተው ነገር ቢኖር ስነ ምግባር ነው። መንፈሳዊ ስነ ምግባር ክርስትና። ቅዳሴ ነገ የሚቀድሰው ካህን ዛሬ ይቀጽላል። የቅዳሴ መምህር እንኳን ቢሆን ምልክቱን ያያል፣ ሰይጣን እንዳያስተው፣ ከልቡና ውስጥ ዕውቀት እንዳይወስድበት። ስለዚህ ጡረታ የሌለበት ሕይወት ክርስትና ነው ያልኳችሁ ለዚህ ነው። በየቀኑ እንደ ንስር ይታደሳሉ ይላል ኢሳይያስ 40 ላይ። ክንፋቸውን ያድሳሉ አይታክቱም፣ እግዚአብሔርን የሚያምኑ አያረጁም ይላል። እግዚአብሔር መታደሻችን ነው። ክብርና ምስጋና ለስሙ ይሁን። ጉልበታችንን የሚያጸና ዓለም ያብረከረከችውን ጉልበት የሚያጸና ካጎነበስንበት ቀና የሚያደርገን እንቆቅልሻችንን የሚፈታ ጥያቄዎች እኮ አሉን ይዘን መተናል፣ ግን እዚህ ስንደርስ ረስተነዋል። ሰይጣን እንደዚህ ነው ጉዳዩ። ስለዚህ ከኔ በላይ አንተ ታውቃለህ ነው። ማን ነው ይሄን የሚጸልየው? ምን ተነግረኪ ውስተ ልብየ ዘሃሎ እስመ አንቲ ተአምሪ ሐዘኔ ኩሉ የሚል ጸሎት አለ። ልብኪ የዋህ ዘኢየአምር ተበክሎ ነው ለኃጥእም ታግሎ ተሳሃለኒ ድንግል ዘልማድኪ ተሳሃሉ። ልብሽ የዋህ ነው፣ በቀል ቂም አያውቅም። የዋሂት እናት ነሽ፣ ስሟ የተመሰገነ ይሁን። ኃጢአተኛ ወድቆ እንዲቀር አትወጂም። ስለዚህ ድንግል ሆይ ለምኝልኝ፣ እኔንም ተለመኝኝና ለምኝልኝ፣ ተማልደሽ አማልጅልኝ፣ ወደ ልጅሽ ለምኝልኝ። ምን እነግርሻለሁ? የልቤን ረሳሁት፣ ሰይጣን ወሰደብኝ። እስመ አንቲ ተአምሬ ሐዘኔ ኩሎ፣ ሐዘኔን አንቺ ታውቂያለሽ፣ የልቤን ችግር ታውቂያለሽ። ለማን እነግራለሁ? ስሟ የተመሰገነ ይሁን ወላዲተ አምላክ። ስለዚህ እንዲህ የምንለምንበት ነው ወይ? እናውቀዋለን ወይ? የእግዚአብሔር ልጆች ተወደዳችሁ እየጸለይን ነው ወይ? እናውቃቸዋለን ወይ? አቡነ ገብረ መንፈስ ቅዱስ በዓቱን እናውቀዋለን። የዚህ ቦታ ተአምር በየቀኑ ሲነገር እኛ ልብ ውስጥ ያሉት ጥያቄዎች ፈንቅለው ወጥተዋል ወይ? በምን አይነት ሁኔታ ነው የጸለይነው? ውዳሴ ማርያሙን በትክክል ሰምተናል፣ ትርጓሜውን ደግመናል፣ ጸልየናል። ቅዳሴውን በትክክል እንሳተፋለን። ለስጋው ደግሞ ምስጢር የበቃን ስንቶች ነን? የምንበላውን እንድናውቅ መድኃኔዓለም ይርዳል። ቃለ እግዚአብሔር ምግብ ነው፣ ምግብ ነው። ባኮስ የተባለ ኢትዮጵያዊ ጃንደረባ ቃለ እግዚአብሔር እየበላ ይሄድ ነበር እየተማረ። የሰው ልጅ ሆይ ይህንን መጽሐፍ ብላ ይላል ሕዝቅኤል 3 ላይ። እንደ ቃለ እግዚአብሔር ምግብ የለም። ምትበላው ግን ጣዕሙን ታውቀዋለህ ወይ? ከምን እንደተሰራ ታውቀዋለህ ወይ ነው የፊልጶስ ጥያቄ። መንፈስ ቅዱስ ልኮት ኢትዮጵያዊው የሚተረጉምልኝ ይፈልጋለሁ፣ እየበላሁት ነው ግን በደንብ እንዳጣጥመው ተርጓሚ ይፈልጋለሁ አለ። በደንብ ተረጎመለት። ከዛ ጥምቀትን ተጠምቆ ክርስትናን ይዞ መጣ። ኢትዮጵያ በ34 ዓመት ክርስቲያን ሆነች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የሱ መዳን ለዚች ሀገር የመዳን ብርሃን ፈነጠቀ። በዓለም ጳጳሳትን በመቀበል ከምስራቁ ቀጥሎ እርሷ አንደኛ ሆነች። አያችሁ፣ በክርስትና ሕይወት ውስጥ ለማደግ በእያንዳንዱ የማስተዋል ጉዞ ያስፈልጋል። ዕውቀት ራሱ አስፈላጊ ነው። ሕዝቤ ዕውቀት ከማጣት የተነሳ ጠፋ። ስለዚህ ተስሎተ ቄሳርያ ክርስቶስ ስለሱ ማን እንደሆነ ስለማያውቁ እናንተስ ግን ደቀ መዛሙርቴ ታውቁኛላችሁ ብሎ ጠየቃቸው። ሰው አላወቀውም። ኤርሚያስ ነው ይሉታል፣ ንጽሕናውን አይተው። ሙሴ ነው ይሉታል፣ ለሕዝቡ ያለውን መጋቢነቱን መሪነቱን አይተው። ዮሐንስ ነው ይሉታል፣ ቅድስናውን አይተው። ኤልያስ ነው ይሉታል፣ ምናኔውን አይተው። ሁሉ ይናገራል፣ ግን እነዚህ ሁሉ አልገለጡትም። የእነዚህ ሁሉ አምላክ ነው። ስለመገባቸው ሙሴ ነው አሉት። በእያንዳንዱ ጥበቃ ውስጥ በነቢያት ስም ሰየሙት። ሌሎቹ አይ ከነቢያቶች አንዱ ነው አሉ። ሁሉም አላወቁትም። እናንተስ ማን ትሉኛላችሁ? አንተ ክርስቶስ ወልደ እግዚአብሔር ሕያው። ይህንን ያለው ጴጥሮስ። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። ኦ ስምዖን ወልደ ዮና አለ ጌታ። ኢከሰተ ለከ ሥጋ ወደም አላ መንፈሰ አቡየ ዘውስተ ሰማያት። አንተ ኮክ በዲበ ዛቲ ኮክ አንጻ ለቤተ ክርስቲያን ወአናቅጸ ሲኦል ይይልዋ። አንተ አለት ነህ፣
በዚህች ዓለት ላይ መቅደሴን እሰራለሁ። የአባቴ መንፈስ በሰማያት ያለው ስለኔ ገለጠልህ፣ ስጋና ደም አልገለጠልህም። በነገረ መለኮት አስተምህራው የነገረ መለኮት ምሁራን ቴዎሎጂያን ክርስቶስ ስለሱ ሲነገር ደስ ያለው ብቸኛ ቦታ ይሉታል ይሄ ቦታ። ይሄንንም የተደሰተበት ምክንያት ዓለም ወደ መዳን እየመጣ ምልክቱ ስለታየ ነው። ክብርና ምስጋና ለስሙ ይሁን። ልጆቼ በእውነት እንዲሄዱ ከመስማት የሚበልጥ ደስታ የለኝም ይላል መጽሐፍ። አንደኛ ዮሐንስ ምዕራፍ 1 ቁጥር 3 ልጆቼ በእውነት ሲሄዱ ከመስማት የሚበልጥ ደስታ የለኝም። የእግዚአብሔር ትልቁ ደስታ የኛ መዳን ነው። ሳምራዊቷን ሴት በውሃ ጉድጓድ አጠገብ ጎስቁላ አግኝቷት ሲያስተምራት ዘረኝነቷ ልቧን ከድሮት ነበር። በቅድስና ከፈተውና ንጹህ ልቧ ውስጥ እርሱ በፍቅር ገባ። እግዚአብሔር ወደ ልቦናችን ይግባልን ወገኖች። ቃሉ ሲያረሰርሳት ወደ ከተማ ሄደችን ስራዋን ትታ። ንዑ ከመትራዩ ብእሴ ዘነገረኒ ኩሎ ዘገበርኩ አለች ክብላ አደባባይ ላይ። ያደረኩትን ሁሉ የነገረኝን ሰው ታዩ ዘንድ ኑ እንዳይለም ውእቱ ክርስቶስ። እኔ እንጃ ክርስቶስ ይሆን ምስጢር ሁሉ ገለጠልኝ። ህዝቡ ግር ብሎ መጣ። ምግብ ይዘው መጥተው ነበረ። ብላ ሲሉት ርቦት በባህሪው ረሃብ የሌለበት ሰው ሆኗልና ልኳቸው የነበረ ጌታ ከተዋበችው የሴኮን ሸለቆ ስር ያችን ሴት ካዳነ በኋላ እሷ ሄዳ ስትመሰክር እሱ ደስ ብሎት ነበር። ብላ ሲሉት ጠገብኳ። ምግብ አለ። ምንድን ነው? የኛ መዳን ለሱ ደስታው ነው። ክብርና ምስጋና ለስሙ ይሁን። አንተ የሕያው እግዚአብሔር ልጅ ነህ ሲለው ደስ አለው። መዳናችን ክርስቶስ ማን እንደሆነ ከማወቅ ይጀምራል። ኦርቶዶክሳዊ ነገረ ድህነት ትልቁ የመዳን ትምህርት በክርስቶስ የተገኘውን መዳን መቀበል ነው። ቤተክርስቲያን የምታስተምሩ ይሄን ጉልላቷ ክርስቶስ ነው የመቅደሳችን። ስሙ ከስሙ ሁሉ በላይ የከበረ መሆኑን የምንመሰክርበት ስመ እግዚእነ ኢየሱስ ክርስቶስ እስተ የአቢም ኩሉ ስም የምንልበት የምስክርነት ሕይወት ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ የምንልበት ምስክርነት። ይሄን ከነገረ በኋላ አንተ አለት ነህ፣ በአንተ ላይ ነው መቅደሴን የምሰራዋል። ይሄ ከሆነ ከ6 ቀን በኋላ ይላል ጌታችን ኢየሱስ ክርስቶስ በዚች በዛሬዋ ቀን 7 እና 6 ስንት ይሆናል? ንገሩኝ። 13 ደብረ ታቦር የጥያቄው መልስ ሊሰጣቸው መጣ። በተራራ ላይ ይዟቸው ወጣ ነው የሚለው መጽሐፍ። ከሐዋርያት 3ቱን ይዞ ወደ ተራራው ሲወጣ እየመሸ ነበር ይላል ትርጓሜያችን። የአት አብያተ ክርስቲያናትም ትርጓሜ በዚያ በሸንተረሩ መካከል የእግር መንገድ እየፈለጉ ሲሄዱ ቆንጥሩና ሻጡ ሰውነታቸውን ይነካካቸው ነበርና ደቀ መዛሙርቱ ወዴት እንደሚወስዳቸው እነሱን ለምን ለይቶ እንደወሰዳቸው ግራ ገብቷቸው ነበር ይላል። እግዚአብሔር ይዞን ሲሄድ መንገዱ ላይ ብዙ መሰናክሎች ሊኖሩ ይችላሉ። ጫፉ ላይ ግን ስንደርስ ይበራልናል። የክርስትና ሃይማኖት ኪዳኑ ጽኑ፣ ተልእኮ ከባድ፣ ጉዞ ረጅምና በብዙ መልኩ ፈተና ያለበት ነው። ስለዚህ ተዘናግቶ መጓዝ አይቻልም። ዋጋ ይከፈላል። ዋጋ ከፍለናል እኮ እዚህ ለመምጣት ጊዜ ለማግኘት ከስራ ፈቃድ ለማግኘት ክረምቱን እዚህ ለማሳለፍ ይቺን ቀን ከዚያ በኋላ የመንገድ ጉዳይ የጉዞ ጉዳይ እዚህ ከመጣን በኋላ ሁኔታዎች እነዚህን ሁሉ አልፈን እዚህ ከደረስን በኋላ እንደገና ፈተና አለ። የእንቅልፍ ፈተና፣ የወሬ ፈተና። አሁን እኮ እዚህ ጉባኤው አለ። በየሱባኤ ቤቱ ካካካካ ከሚሉ ሰዎች አሉ፣ ሰይጣን የሚጫወትባቸው። ምክንያት የላችሁም። እዚህ ማዕዱ ተዘርግቷል፣ ግን ሰይጣን እግራቸውን ይዞታል። ከዛ ካለቀ በኋላ እናንተ ስትሄዱ ውስጣቸው ባዶነት ይሰማቸዋል። ምግብ ቤት ተቀምጦ በረሃብ እንደመጠቃት ያለ ኪሳራ የለም። ህመምተኞች ታውቃላችሁ፣ ከፍተኛ ህመም ያለባቸው ሰዎች ይሄን አትብሉ የተባሉ ሰዎች መብላት እየፈለጉ ምግቡ አጠገብ ጨጓራቸው እየተላወሰ አፋቸው ምራቅ እየሞላ አይበሉትም። ከበላችሁ ትሞታላችሁ ተብለዋል። እያዩ ከመራብ መድኃኔዓለም ይሰውረን። ምግብ ቤት ውስጥ ያሉ ረሃብተኞች ናቸው። እዚህ ውስጥ ያሉ ሰዎች የሚያመልጣቸው ምስጢሩ የሚያመልጣቸው ትርጓሜው የሚያመልጣቸው የህይወት ትርጉሙ ግራ የሚገባቸው እንደመጡ ተመልሰው የሚሄዱ ያለምንም ለውጥ የሚመለሱ ስንት አሉ መሰላችሁ? እግዚአብሔር ሆይ ሳልለወጥ እንዳልወጣ ጠብቀኝ በሉት። ሳንለወጥ ከዚህ ተራራ እንዳንወርድ እግዚአብሔር ይርዳል። ሲሆን ስንወርድ ማን ይውረድ ከኛ ጋር? በቃ ይዛችሁት ሂዱ። ብቻችሁን ነው የመጣችሁት። አሁን ግን ስትሄዱ ሞልታችሁት ጻድቁን ይዛችሁ እመቤታችንን ይዛችሁ አቡነ ገብረ መንፈስ ቅዱስን ይዛችሁ ጸሎቱን ውዳሴ ማርያሙን እዚህ ትዝታ ብቻ አይደለም የሚሆነው፣ ሙቀቱ ልምላሜው ከኛ ጋር የጸሎት ልምዱም አብሮ ይወረድ። ምክንያቱም ለ16 ቀን ብቻ ልንጸልይ ክርስቲያን አልሆንም። ከዚህ በኋላ እዚህ የጀመርነው ጸሎት አይቋረጥም። ዝም ብሎ እየጸለዩ ዓመቱን ሙሉ መዝለቅ መለወጣችንን የምናውቀው ጫፉ ላይ ስንደርስ ነው። መንገዱ ያደክም ይሆናል።
እንቅልፍ ዋጋን ከፍል ይሆናል። ምናልባት እዚህ ስንጸልይ ከነበረው ትንሽ እየጸለይን ስንጀምር በፊት ከምንተኛው እንቅልፍ የተወሰነን ቀንስ ይሆናል። ጥሩ ነው፣ ጤና ነው። እንቅልፍ ሲበዛም በሽታ ነው፣ ሲያንስም አላስፈላጊ ነው። በመጠኑ ከኖርን ግን እግዚአብሔር ከኛ ጋር ይሆናል። መድኃኔዓለም ከኛ ጋር ይሆን። ስለዚህ ለዚህ መልስ ወደ ተራራው ይዟቸው ወጣ። ሙሴና ኤልያስ ነው ብለውታልና እሱ የሙሴና ኤልያስ አምላክ መሆኑን የሚያሳየው የተራራው ጫፍ ላይ ይዟቸው ሊወጣ ሲሄድ አልገባቸውም እነሱ ምን እንደሆነ። ጭር ባለው ተራራ ጫፍ ላይ በወጣ ጊዜ መጨለም ጀምሮ ነበር። ሲጨልም የሚደንቅ ንጋት ይመጣል። ሕይወታችን የጽድቅ ጫፍ ላይ ሊደርስ ሲል ይደክመናል። ሳጨርሱ አታቆሙት። ዝቋላ ተራራ ሄዳችኋል ወይ? ተራራውን በእግራችሁ መውጣት ሲጀምሩ መጀመሪያ ሲጀመር አይደክምም። መሃል ላይም እረፍት አለ፣ ጫወታም አለ። ልትደርሱ ጫፍ ሲደርስ ግን ድክምክም ዝልፍልፍ ትላላችሁ። እንድትመለሱ እኮ ነው፣ እንድታቋርጡ። እግዚአብሔር ከመንገድ ከመቅረት ሁላችንንም ይሰውረን። ደርሰን ጫፍ ላይ ሰይጣን ሊያስቆመን ይፈልጋል። ስራ የሚያደክመው ሲያልቅ ነው። ሽልማቱ ግን የበለጠ ደስ ይላል። ሴት ልጅ ለመውለድ ስትጨነቅ ምጡ ሲያስጨዋት ወየው ትላለች። እንደው እንቷን የያዘ ስጋዋን የያዘ የእግዚአብሔር እስትንፋስ እሷ ውስጥ ያለው ወደዚያች ልጅ የተላለፈ ሁለመናዋ ነፍሷ የሆነች ወይንም ነፍሷ የሆነ ወንድም ሴትም ከሆነ እግዚአብሔር የእህቶቻችንን ማህፀን ይባርክልን። ልጅ ለሌላችሁ ልጅ ይስጥልን። ከተወለደ በኋላ ድካሙ ይለቃታል፣ ህመሙ ይለቃታል። አንድ ቀበቶን ፍታ ስገድ ጸልይ ሲባል ሲጨነቅ የነበረው አባትም ሁሉም ነገር ይለቀውና ተመስገን ይላል። እግዚአብሔር በመጨረሻ ያስደስተን ሁላችንን። ስለዚህ የተራራው ጫፍ ላይ ሲወጡ መጨለም ጀምሮ ነበር። ጫፉ ላይ እስከሚደርሱ ድረስ ግን ዝም አለው ይላል። ከብዙ ህሙማን አይምሮና አካል ላይ ሸክምን በማንሳት ደካማውን ብርቱ የሚያደርገው አምላክ ተራራው ላይ ሲወጣ ገርና ባይተዋር ሆኖ በምድር ሲመላለስ እንደነበረው አይነት መልክ አይደለም ያዩት። ወተወለጠ አርአያሁ በቅድሜሆሙ ይላል። ሁለንተናው በፊታቸው ተለወጠ። ወአብርሃ ገጹ ከመብርሃን ከመፀሐይ ፊቱ እንደ ፀሐይ አበራ። ወአልባሲሁኒ ኮነ ጻዕዳ ከመበረድ ልብሱ እንደ በረዶ ነጭ ሆነ። በዚህ ጊዜ ወእምዝ አስተርአዮሙ ሙሴ ወኤልያስ ሙሴና ኤልያስ ታዩ። ሁለቱም መጥተው ይሰግዳሉ። የሙሴ አምላክ ሙሴ በምድረ በዳ እባብን ሰቅሎ ህመማቸውን ነቅሎላቸዋል። ያ ህመም ግን በረሃው ላይ በጥርጣሬም ሽክ ብለው እንዳይቀሩ አልከለከላቸውም። አሁን ግን መስቀል ላይ የሚሰቀለው መድኃኒት ወደ ዓለም መጥቷል። አሁን የሚሰቀለው ግን አሻግሮ ገነት ያወርሳል። ክብርና ምስጋና ለስሙ ይሁን። በረሃ የማያስቀር መድኃኒት፣ አሸዋ የማያስበላው መድኃኒት ክርስቶስ ነው። እንሻገራለን። ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ አለው ለወልደ እጓለ እመሕያው ይሰቀል ይላል። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ይሰቀል ዘንድ ይገባዋል አለ። የነሐሱ እባብ በነሐስነቱ ሲታይ መርዝ ያለው ይመስላል፣ ግን ብረት ነው፣ መርዝ የለውም። ክርስቶስም ወንጀለኛ በሚሰቀልበት መስቀል ላይ ሲታይ ኃጢአት ያለበት ይመስላል፣ ግን የዓለምን ኃጢአት ነቅሎ ያስወገደ ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ይህንን መድኃኒት ሊያሳያቸው ወጣ። ሙሴ በምድረ በዳ እባብን ሰቅሎ አድኗቸዋል። እውነተኛ መድኃኒት እኔ ነኝ ሲል ሙሴ በደመና መና እያወረደ መግቧቸዋል። አሁን ግን ከደመናው የሚደንቅ ድምፅ ይመጣል። ኤልያስን ይዛው የሄደችዋ ደመና ድምፅ ይዛ ትመጣለች። ደመና ጻዕዳ የመንፈስ ቅዱስ ምሳሌ፣ አብ አባት በላይ ያለ፣ ወልድ ክርስቶስ በዚያ ያለ። ከዚያ በኋላ ሙሴና ኤልያስ ሲታዩ ጴጥሮስ መናገር ጀመረ። ይሄ ይሰነን እንበር ዘየ ወንግበር ሰለስተ ማይደረ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ ንንበር ዘየ። ጌታ ሆይ በዚህ መኖር ለኛ መልካም ነው፣ 3 ዳስ እንስራ አለ። አንድ ምስጢር ይሄ ነው። ለተስሎተ ቄሳርያ መልስ ሰጠ። የሙሴ አምላክ የኤልያስ አምላክ ለመሆኑ ሙሴና ኤልያስ መጥተው ሰገዱ ይላል። ትይሰኒ መቃብሬ ይሻለኛል አለ ሙሴ። ሙሴ ሞትን የቀመሰ ነው። ኤልያስ ደግሞ ወደ ብሔረ ሕያዋን የሄደ ነው በሳት ሰረገላ። ክርስቶስ መቃብር ላሉትም ለሕያዋንም አምላክ ነው። ክብርና ምስጋና ለስሙ ይሁን። በትንሣኤ ሙሴ ከመቃብር ድምፁን ሁሉ የሚሰሙ ይነሳሉ የሚለውን ይወክላል። ኤልያስ ደግሞ
እንደ አይን ቅጽበት መለወጥን ያሳያል። ያልሞተው ኤልያስ መጣ፣ ክርስቶስን አየ። አሁን ለነዚህ ሰዎች ሌላ ጸሎት የተመለሰበት ነው። ሁለተኛው ነጥብ እላችኋለሁ። ለማን? ሙሴ ጸልዮ ነበር። አርአየኒ ስብሐቲከ ኦሪት ዘጸአት ምዕራፍ 33 ቁጥር 18 ጌታ ሆይ ክብርህን አሳየኝ፣ ገጽ የሰይ ያስተርኢ ወድኅረ ሰትርኤኒ። አጠር አድርጌ ነው የምነግራችሁ። ፊቴ አይታየም፣ ነገር ግን በኋላ ታየኛለህ አለው። ጀርባ ማለት ኋላ ማለት ነው። የእግዚአብሔር ፊትና ኋላ ኖሮት አይደለም። በኋላ ዘመን ታየኛለህ ሲለው ነው። ሌላ ጊዜ ደግሞ ሙሴ ኦሪት ዘዳግም ላይ እግዚአብሔርን ለምኖት ነበረ ይላል። እግዚአብሔር ሆይ እኔ ልሻገር ደገኛይቱን ከተማ ኢየሩሳሌምን ተራራማይቱን ስፍራ ሊባኖስን ብሎ እግዚአብሔርን ለምኗል። ጌታ ሆይ ታላቅነትህን የጸናችውንም እጅህን ለእኔ ለባሪያ ማሳየት ጀምራል። እኔ ልሻገር በዮርዳኖስ ማዶ ያለችው መልካሚቱን ምድር ያንንም መልካሙን ሀገር ሊባኖስን ልይ። ዘዳግም 3 ቁጥር 25 ምክንያቱም ሙሴ አትሻገርም ተብሏል። በመሪባ ውሃ ሲያጉረመርሙ እስራኤላውያን እንቁጠጡ ብሎ የእግዚአብሔርን ስም ሳይጠራ ስለሰጣ አትሻገርም ተብሏል። አሁን ጫፍ ላይ ሲደርስ ሙሴ መሻገር ፈለገ። ጌታ ሆይ ልሻገር አለ። ቸርነህ ሩሩነህ ህዝቡን እየመራው መጥቻለሁ፣ እባክህ ከአዲሱ ትውልድ ጋር ልሻገር። ተጠራጣሪው ትውልድ በበረሃ እምሽክ ብሎ ቀረ። የተጠራጠረ አይሻገርም። እግዚአብሔር የሚያምን ልብ ለሁላችንም ይስጠን። ለሚያምን ነው የሚቻለው። ሁሉ ይትካል ዘያምን ነው። ለሚያምን ሁሉ ይቻላል። የሚያምን ይሻገራል፣ ያላመነ አይሻገርም። ስለዚህ ሙሴ ለመነ፣ እባክህ ጌታ ሆይ ልሻገር። እንዳትጠይቀኝ በእናንተ ምክንያት ተቆጣኝ አለ። በእናንተ ምክንያት ተቆጣኝ። 40 ዓመት በምድረ በዳ የተንከራተተው ሰው ልሻገር ብሎ ሲጠይቅ እግዚአብሔር ከለከለው። ተስፋ ሁሉ ቀረ። ለሙሴ አልተሳካለትም። ታላቁ ሰው ሙሴ የለፋለትንና የደከመለትን አጣ። በዚህ ምክንያት ደግመህ እንዳትጠይቀኝ ብሎ ተቆጣኝ። ኢያሱ በዚህ ህዝብ ፊት ይሻገራል። የኢያሱ መሻገር ሌላ ትርጉም አለው። ክርስቲያን የሚለው ስም መሻገራችን ነው። ምን የሚለው ስም ንገሩኝ? ክርስቲያን፣ ክርስቶሳዊ ማለት ነው። በወልድ ውሉድ በክርስቶስ ክርስቲያን የሆነ ልጅነት ያገኘ ነው ክርስቲያን የሚለው። ቂርቆስ ምንድን ነው ያለው? ከጥሩ ምንጭ የተቀዳ ስሜ ክርስቲያን ይባላል ነው ያለው። ይሄ ስም ያሻግራል። ያለዚህ ስም መሻገር አይቻልም። ኢያሱ የመሻገር እድሉ ስሙ ነው። አክሊለ ስምከ እንዘ ይትቄጸል በርእሱ አህጉረ ጸር ወረሰ ኢያሱ። የስምህን ዘውድ በራሱ ላይ የደፋ ኢያሱ የጠላትን ምድር ሁሉ ወርሶ ርስት አከፋፈለ። ኢያሱ ነቢይና መስፍን ዘአቀመ ፀሐየ በገባኦን ይለዋል አይደል? ወከፈሎሙ ርስተ ለዕብራውያን። ስሙ ኢያሱ ማለት ኢየሱስ ማለት ነው። የኢየሱስ ክርስቶስ የሆኑት ይሻገራሉ። ስሙን ስለያዘ ተሻገረ። ሙሴ ከነ ኢያሱ ጋር ነበረ፣ በዛች ምክንያት ቀረ። ሌላም ኢያሱ ምስክርነት የሰጠበትና እግዚአብሔርን የታመነበት ከካሌብ ወንድሙ ጋር የተነገረበት ስፍራ አለ። ህዝቡን እየመራ ለመሻገር ግን ይህን መያዝ ያስፈልጋል። ክርስቲያን ተመሪ አይደለም፣ መሪ ነው። ክርስቶስን ስለያዘ። ማንን ስለያዘ? ልብ አድርጉ። ከዚያ ሙሴ አትሻገርም ተባለ። አሁን ሙሴ ሁለት ጥያቄ ጠይቋል። ክብርህን አሳየኝ ብሏል። ክብርህን ሳይጠግባለሁ እንዳለው ዳዊት። እንደገና ደግሞ ልሻገርና ክብርህ ያለባትን ከተማ ልይ፣ እመቤታችን የምትወለድባትን ሊባኖስ ልይ። ዘዳግም 3:15 አንብቡት። ከለከለው እግዚአብሔር። እግዚአብሔር ጸሎታችንን ከሚሰማባቸው መንገዶች አንዱ በመከልከል የተሻለ መስጠት ነው። ሲከለክልሽ እግዚአብሔር ልክ ነው፣ ሲከለክል ልክ ነው። ለምነን ያላገኘናቸው ነገሮች ካሉ እግዚአብሔር ለመስጠት አጥቶ አይደለም፣ ለኛ ስለማያስፈልገን ነው። ሞት ለምነን ይሆናል፣ አይሰጠንም። የዘብዴዎስ ልጆች እናት ቀርባ ለመነችው ቀርባ፣ ጌታ ሆይ በመንግስቱ በመጣ ጊዜ በግራና በቀኝ አክብርልኝ አለችው። አንዱን በግራ አንዱን በቀኝ የምትለምኝውን አታውቂም ብሎ ከለከላት። ይሰቀሉ ብላ ነበር የለመነችው። ታዲያ ጸሎቷ አለመሰማቱ ጠቀማት ጎዳት? ንገሩኝ እስኪ። እንደምን አመሻችሁ። ጠቀማት ወይስ ጎዳት? ሲከለክልሽ ይጠቅምሻል እግዚአብሔር። ለሙሴ የከለከለው ልክ ነው። ያቺ የሞት ምልክት ያለባትን ኢየሩሳሌም አይደለም ያዩት። የሐዲስ ኪዳኗን ኢየሩሳሌም ላይ ከመቃብር መጣ። ከምናስበው በላይ የሚያስብልን እግዚአብሔር የታመነ ነው። ክብርና ምስጋና ለስሙ ይሁን። ትምህርቴን አጠቃልላለሁ። የመጀመሪያው ተስሎተ ቄሳርያ የተመለሰበት ነው፣ የሙሴ አምላክ መሆኑን የተናገረበት። ሁለተኛው የሙሴን ጸሎት የሰማበት። ሶስተኛ ምስጢረ ሥላሴ በሚደንቅ ምስጢር የተገለጠበት ነው። አባ
ጽጌ ድንግል በማኅሌተ ጽጌ ላይ በላዕሌኪ ወበዮርዳኖስ ወበታቦር ስልሰ ጊዜያተ ዘአልቦ ተውሳከ ወአልቦ ህጸተ ለውሉደ ሰብ ያርኢ ዘስላሴሁ ገጻተ ጽጌኪ ማርያም ተአምሪሁ ከሰተ ወበጸዳሉ አብርሃ ጽልመተ ይላል። በላዕሌኪ ወበዮርዳኖስ ወበታቦር ምስጢረ ስላሴ በአዲስ ኪዳን 3 ጊዜ ተገልጧል። እመቤታችን ሃይመተ አብርሃም ትባላለች። የአብርሃም እንግድነት ስላሴ ተስተናገዱበት። አብ ወልድ መንፈስ ቅዱስ በእመቤታችን አድረዋል። በስጋ የተገለጠው ወልድ በስጋ ከሷ፣ መንፈስ ቅዱስ ጸለላት፣ አብ አጸናት። አንደኛው ለአጽኖ መንፈስ ቅዱስ ለአንጽሖ ወይንም ሊጠብቃት አቀባም ከርሰ እማ ይላልና፣ ወልድ ደግሞ ለለቢሰ ስጋ። ክብርና ምስጋና ለአምላካችን ይሁን። ድንግል ማርያም ስላሴ አድረውባታል። ስለዚህ በላዕሌኪ ያለ በዮርዳኖስ ስላሴ ተገልጠዋል አይደለ? ወልድ ተጠምቋል። መንፈስ ቅዱስ በርግብ አምሳል መጥቷል። አብ ድምፁን አሰምቷል። ዝንቱ ውእቱ ወልድየ ዘሰመርኩ ኪያሁ ዘአፈቅር ወሎቱ ስምዕዎ፣ የምወልደው በእርሱ ደስ የሚለኝ ልጄ እሱ ነው ስሙት ብሏል። ይህንኑ ቃል ወሎቱ ስምዕዎን ታቦር ላይ ገልጠዋል። ሶስተኛው በታቦር ነው፣ በደመና ጸዓዳ መንፈስ ቅዱስ። እንደዚሁ ደግሞ ራሱ አብ ከሰማይ እሱ ነው ልጄ ብሎ ነገረ። መነ ይብሉኒ ሰብ፣ የሰውን ልጅ ማን ይሉኛል ብሎ ነበር። የአብ ልጅ ነህ ያለው ጴጥሮስ ለንግግሩ ትክክል ነበር። በዚህ መኖር ለኛ መልካም ነው ብሎ መቅደስ በቅዱሳን ስም መታነጽ እንዳለበት መሰከረ። ከምስጢረ ስላሴ ቀጥሎ የተገለጠው ይሄ ነው። ዛሬ እኛ ምን ጸልየው ጸሎት አለ። ስላሴን መልክዓ ስላሴ ስንደግም ስላሴ ክሙ ስላሴ ይሬስየኒ መካነ ድህረ ተዋድኩሰ ዘስላሴው ብርሃነ ዮርዳኖስ ክሙ ዘ እስመ ኩነንታ የኮነ ኢያስጽም ዮርዳኖስ ሰማይ ተክሙ መይመነ ወኢይትሜነዮ ለታቦር እስመ ታቦራነ። ትልቅ መልእክት ነው። ይገርማቸዋል። ስላሴ ሆይ ሶስትነታችሁ ማደሪያ ያደርገኝ። እኛ ሁላችንም እግዚአብሔር በጸጋ ይደርብን ወገኖች። ሰው ማለት የእግዚአብሔር መገለጫ ነው። ስላሴ ሆይ ሶስትነታችሁ ማደሪያው ያደርገኝ። ድህረ ተዋድኩሰ ዘስላሴው ብርሃነ፣ የሶስትነታችሁን ብርሃን ከተዋድኩ በኋላ መቼ? ከተጠመቅኩ በኋላ። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ክርስቶስን ማግኘት ማለት አብና መንፈስ ቅዱስ ያልተለዩት የስላሴ ልጅነት ማለት ነው። ስለዚህ የተጠመቀ ሁሉ ክርስቶስ ልብሱ ነው። ቆርባችኋል ነው ስለ ልብስ ሲነገር። መጠመቅ ግን በአብ በወልድ በመንፈስ ቅዱስ ስም ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ድህረ ተዋድኩ ዘስላሴው ብርሃነ፣ ከተጠመቅኩኝ በኋላ ዮርዳኖስ ክሙ ዘየስመ ኩለንታየ ኮነ፣ ዮርዳኖሳችሁ አብ ወልድ መንፈስ ቅዱስ የተገለጠበት የልጅነት ምስጢር ሁለንተና ይሆናል። ተጠምቅ ያለው በ40 እና በ80 ቀን ልጅነት አግኝተናል። ሌላ ሰባኪ፣ ሌላ አስተማሪ፣ ሌላ ክርስትና አያስፈልገንም። የእግዚአብሔር ማደሪያዎች ነን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ኢያሐስስም ዮርዳኖስ ሰማይ ተክሙ ምእመነ፣ ከዮርዳኖስ ምስክርነታችሁን ለማመን አያስፈልገኝም፣ አምኛለሁ። ወኢይትሜነዮ ለታቦር እስመ ታቦራነ፣ ታቦርንም አልመኝም፣ እኔ ራሴ ታቦር ነኝ። አሁን ታቦር እኛ ነን። ተራራዎቹ እኛ ነን፣ የምስጢር መገለጫ ተራራዎች። ጥርጣሬ የጎደለው ታቦር ሁኑ ምእመናን። የእግዚአብሔር ጸጋ የሚገለጥብን ታቦሮች እንሆን። ፍጹም ንጽሕና የሚታይበት ተራራ። 3 ዳስ እንስራ ብሎ ከራሱ ሳይሆን መንፈስ ቅዱስ ያናገረው። መቼም ጴጥሮስን ሰይጣን አናገረው አንልም። እዛ ጋር በክርስቶስ ፊት በእግዚአብሔር ፊት ዲያብሎስ አቅም የለውም። እግዚአብሔር የተመሰገነ ይሁን። ስለዚህ ጴጥሮስ ወንግበር 3 ማይደረ 3 ዳስ እንስራ፣ አሐደ ለከ ወአሐደ ለኤልያስ ወአሐደ ለሙሴ። እዚህ ለአቡነ ገብረ መንፈስ ቅዱስ ቤት ሰርተናል። ለተክለ ሃይማኖት ቤት እንሰራለን። ለኪዳነ ምሕረት ቤት እንሰራለን። የኤልያስ ቤተ መቅደስ እንሰራለን። የሙሴ መቅደስ እንሰራለን። በቤቴና በቅጥሬ ለልጅ ልጅ የሚሆን መታሰቢያ አኖርላቸዋለሁ ብሎ ኢሳይያስ 56 ላይ የተነገረው የቅዱሳን ቃል ኪዳን ጴጥሮስም እዛ በመሐላ ፈጽሞታል። በዚህ መኖር ለኛ መልካም ነው። ትልቁ ቃል ይሄ ነው። በክርስትና መኖር፣ በታቦር ተራራ ላይ መኖር። ታቦር ተራራ የእግዚአብሔር ቤተ መቅደስ ነች። የእግዚአብሔር ቤተ መቅደስ እኛ ነን። ታቦር ተራራዎች አንድም መቅደሱ ነው፣ ቤቱ ነው። በቤቱ ስንኖር ሕይወት እናገኛለን። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ እነግርሃለሁ። ቤቱ የእውነት አንድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው። ቅዱስ ጳውሎስ ለጢሞቴዎስ የነገረውን ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እነግርሃለሁ። ብዘገይ ግን በእግዚአብሔር ቤት መኖር እንዴት ደስ እንደሚል እነግርሃለሁ። ቤቱ ይከልላል፣ ቤቱ ይጠብቃል፣ ቤቱ ይቀድሳል፣ ቤቱ ያንጻል፣ ቤቱ ከፍ ያደርጋል፣ ቤቱ መንግስቱን ያወርሳል፣ ቤቱ ይፈውሳል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ብዘገይ ግን አለ በእግዚአብሔር ቤት እንዴት እንደሚገባ እነግርሃለሁ። ቤቱ የእውነት አምድና መሰረት
እውነት ክርስቶስ ነው አምድና መሰረቱ። አያችሁ ክርስቶስ በደሙ የዋጃት መቅደስ በጴጥሮስ አለትነት ላይ የተሰራች በቤቱ እንኑር አለ ጴጥሮስ። ይይሰነ ንንበርዝየ በዚህ መኖር ይሻለናል አለ። በቤቱ ስንኖር አንዘፍንም እንዘምራለን። በቤቱ ስንኖር አንጨፍርም እናሸበሽባለን። በቤቱ ስንኖር አንራገምም እንመርቃለን። በቤቱ ስንኖር አንገድልም እናድናለን። በቤቱ ስንኖር ሐሜት፣ ተንኮል፣ ዝሙት፣ መተት፣ ሟርት፣ ምቀኝነት ከኛ ተነቅለው ይሄዳሉ። ፍቅር፣ አንድነት፣ መተሳሰብ፣ ሕይወት፣ ቅድስና እንለብሳለን። በቤቱ በዓለም ስንኖር ዝሙት፣ ቅናት፣ ተንኮል እንሸታለን። በእግዚአብሔር ቤት ስንኖር ቅድስና፣ ዕጣን እንሸታለን። ድንግልና እንሸታለን። መዓዛችን የእግዚአብሔር መንፈስ ያለበት ይሆናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በዚህ መኖር ይሻለናል አለ። የእግዚአብሔር ክብሩ በቤቱ ስንኖር ይገለጣል። ስጀምር የሚያልኩት ይሄ ነው። በጽድቅ ፊትህን አያለሁ። በእግዚአብሔር ቤት ስንሆን ፊቱን እናያለን። በጽድቅ በእውነት በቅዳሴው በሰዓታቱ በማለቱ ፊቱን እናያለን። ወእጸግብ በርዕየ ስብሐቲከ ክብርህን ሳይ እጠግባለሁ። ሙሴ ልይ ብሎ ነበር። ይበቃኛል፣ መቃብሬ ይሻለኛል፣ ክብርን አየዋል። ኤልያስም ወደ ብሔረ ሕያዋን ብሄድ ይሻላል። መለኮታዊ ኃይሉ ታላቅ ነበር፣ ክብሩ ታላቅ ነበር። የአዲስ ኪዳኗን ኢየሩሳሌም ሰዎቹ መሽቶባቸው ቢተኙም በስጋው ደግሞ ምስጢር በወንጌል እስከሚነቁ ድረስ እነ ጴጥሮስ ተራራው ላይ ሆነው አዩት። የአዲስ ኪዳኑን አዲስ ብርሃን በተራራው ላይ አዩት። ገርና ባይተዋር ሆኖ እንደ ምስኪን ምድር ላይ ሲመላለስ የነበረው ጎስቋላውን ዓለም ለማዳን የመጣ ጌታ ነው እና የታቦር ተራራ የትልቅ ድንቅ ብርሃን ምስጢር ብርሃን መለኮት መገለጥ ነው። ችቦውን የምናበራው በእሳት አቃጥለን አመዱን ለማየት ሳይሆን እግዚአብሔር በተራራው ላይ ባሳየው ትንሽ ብልጭታ ብቻ እንኳን ምን ያህል ክብሩ ከፍ እንዳለ ያወቅንበት፣ አምላካችን ታላቅ ነው የምንልበት፣ እግዚአብሔርን ይዘን ሁሉን የምናሸንፍበት ስንቅ የምንሰንቅበት ነው። እግዚአብሔር የታቦር ተራራ ያደርገን፣ ክብሩን በእኛ ላይ ይግለጥልን። በታቦር ተራራ የታየው ጸጋ በሁላችን ላይ ይገለጥ። ሱባኤያችንን በሰላም ያስፈጽመን። በረከት የምናፍስበት፣ ጸጋ የምናገኝበት፣ ሀገራችን ሰላም የምትሆንበት፣ እግዚአብሔር ፍጥረቱን የሚባርክበት ያደርግልን። ይቆየነው። ስብሐት ለእግዚአብሔር።